ከቻልሽ ዞር በይልኝ፣ አታናግሪኝ። አይደለም ማለት በተናገሪያ እየፈራው ሲልስ ልክጅ ነው። እኔ ምን አደረኩኝ? ቆይ አንቺ አምሽክል እንዴ? ለምትናገሪው ነገር አይምሮሽ ኃላፊነቱን እንዲወስድ አድርጊ። ይኸው አንቺ ከመጣሽ በኋላ ሁለት ወንድማማቶች ጠላት ሆነሽ እንኳን ደስ አለሽ። ሚራ አድናን ከሮቤልን በጣም ይወደዋል። ሮቤል ግን አድናንን ወዶት ራሱ አያውቅም። ደግሞ አንድ ነገር አትሽ ወይኔ ሮቤል ሻው ምንድነው ማድረግ አለብኝ? ምንድነው ማደርገው? ሉዋና አንቺ ሉዋና ንቂ። ምንድን ነው ሉዋና? ወይኔ ጉዴ! አድናን ሉዋና ወደቀች። አድናን ሉዋና አንቺን እኮ ነው ሉዋና። ወይኔ ጉዴ ፈላ። አድናን በአሁኑ ቆርጦ ተነስቷል። ሮቤልን እያፋጠጠው ይገኛል። ሮቤል ታዲያ አሁንም ቢሆን እውነቱን ለመናገር ፍላጎት የለውም። ውሸቱን እየቀጠለ ነው የሚገኘው። አድናንም ሮቤልን ማሰቃየቱን ቀጥሎበታል። ሉሃና እንግዲህ እራሷን ስታ እስከምትወድቅ ድረስ አድናን ሮቤልን እያሰቃየው ይገኛል። ሉሃና እንግዲህ ዛሬ ራሷን የሳተችበት ምክንያት ሮቤልን ከገደለ እኔ ምን ሆናለው፣ አድናን እስር ቤት ይገባል የሚለውን አስባ እንጂ ለሮቤል ያው አስባና ተጨንቃ አይደለም። የሮቤል ስራ ሁላችንም የምናውቀው ነው ማለት ነው። ሜራን ብትሆን ምክንያታዊ እያደረገች ያለችው በአንቺ ምክንያት ነው እያለች የምትገኘው ሉሃናን ነው ማለት ነው። በሰላም የሚኖረውን ቤት አንቺ መተሽ እንደዚህ በጠበጥሽው፣ ይሄው ደስ ይበልሽ፣ ወንድማማቾች ተጋደሉልሽ እያለች ሜራም እንግዲህ ሉሃናን እየከሰሰች ትገኛለች ማለት ነው። እንግዲህ ይሄ ሉሃናን ብትከስም ሉሃና እዛ ቤት በዝሙት የተበላሸ ቤትን ለማጽዳት እንጂ እሷ እንዳለችው የቤቱ በጥባጭ ሆና አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጋብዛለሁ። እንግዲህ ቀጣዩን ክፍል ሉሃና ድራማን ወደ እናንተ ይዤላችሁ መጥቻለሁ። ታዲያ የሮቤል ተንኮል አሁንም ቢሆን እየጨከነ ነው። እንደዚህ እያሰቃየውም ቢሆን እሱ ተንኮልና ውሸቱን አልተወም። ሚራ ደግሞ ተጸጽታለች ማለት ነው። አሁን ላይ ሉሃናን አድናን እየተንከባከባት ይገኛል። ዛሬ እኔ ነኝ የምንከባከብሽ፣ ምግብ ማጎርሰሽ እኔ ነኝ ንግስቲት እያለ እንግዲህ እየተንከባከባት ምግብ እያጎረሳት ይገኛል። እንደውም ስራ ባይኖረኝና ቀኑ ሙሉ አንቺን እየተንከባከብኩኝ እያቀበርኩሽ ባኖርሽ በጣም ደስ ይለኝ ነበረ እያላት ይገኛል እንግዲህ አድናን። ታዲያ ይሄንን ስትሰማ ሚራ ወደ በፊቷ ትዝታ ተመልሳ ተጸጽታለች ማለት ነው። በጣም የተጸጸተችው እንደዚህ የሚንከባከበው እኔን ነበረ እኮ እያለች ነው። ይበለኝ በገዛ እጄ ነው ትዳሬን ያጣሁት፣ በገዛ እጄ ነው ደስታዬን ያጣሁት፣ እኔን ነበረ በአሁኑ ሰዓት አድናን እንደዚህ የሚንከባከበኝ በማለት እንግዲህ ወደ ኋላ ተመልሳ ሚራ አድናን በፊት ሲከባከባት የነበረውን ትውስታዋን እያስታወሰች በጸጸት እና በቁጭት ውስጥ ትገኛለች። እንግዲህ አድናን አሁን ላይ ሚራን ዞር ብሎ የሚያይበት ነገርም የለውም። ምክንያቱም በራሷ ጊዜ ለይቅርታ እንኳን እንዳይሆን አድርጋ ነው ሰባብራው ሄደችውና ከሚራ እንግዲህ እዚህ ጋር የምንማረው ነገር ህይወት ነው። አድናን እንግዲህ ተንከባካቢ ባል የዋ ባል ነው። እሷ ግን ምን ፈልጋ እንደሆነ ባናቅም እንግዲህ ከወንድሙ ጋር ማግጣበታለች። አሁን ደግሞ ሁለቱንም አታለኝ ማለት ነው። የሰው የሚፈልግ በንጹህ ሰው ላይ ተንኮል የሚሰራ ንጹህ ሰውን የሚበድል ሰው መጨረሻው ሁለቱንም ነው የሚያጣውና አድናንን በጣም በድለዋለች። እሱ ሲያምናት፣ ሲታመንላት፣ ሲወዳት፣ ሲንከባከባት ልጅ አረገዘችልኝ ብሎ ስራ እንኳን እንዳትሰሪ ከዚህ በኋላ እመቤቲቱ ንግስቲቱ እኔ ነኝ የምንከባከብሽ፣ ምግብ ራሱ እኔ ሰርቼ ማበላሽ ነበረ እያላት የነበረው። እሷ ግን ኧረ ሳራ ትሰራለች። እንግዲህ ያው ሳራ የነሱ የቤታቸው አጋዥ ነበረች እና ከዚህም በፊት
ሳራ ትሰራለች ምግቡን ችግር የለውም ነበረ ስትል የነበረውና ይሄ ሁሉ እንግዲህ በትዝታ ነው። ይህ ሁሉ ታዲያ የሚራ ትዝታ ነው እንጂ አሁን ላይ የነበረ አይደለም። ሁሉም ነገር አልፏል። ትንሽ ነገር ጎደለ ብለው እንግዲህ ብልጭልጭ ነገር ብዬ ነው ያለችው ሚራ ማለት ነው። ትዳሬን መፍታት አልነበረብኝም ነው ያለችው። ትዳርን የሚያክል ነገር ከመፍታት ከመዘሞት ትዳር ላይ ሌላ ውሽማ ነው የሚባለው እንደዛ አይነት ነገር ውስጥ ከመሄድ በፊት የያዝነው ህይወት ምን አይነት ነው? ለህይወቴስ ምን ያህል ዋጋ መክፈል አለብኝ? አብሮኝ ያለው ሰውስ ለእኔ ምን ያህል ዋጋ ከፍሏል? እየከፈለ ነው ብለን እንደው እኮ ህይወት አልጋ ባልጋ ላይሆን ይችላል። የሆኑ የሚጎሉ ነገሮች ሊኖሩ ይችላሉ፣ የማይመቹ ነገር። ምክንያቱም አይደለም ከሌላ ሰው ጋር እግርና እግር እንኳን መጋጨት አለ። እንደዛ አይነት ነገር ህይወት ውስጥ ሊፈጸም ይችላል። ግን ዝም ብሎ ተነስቶ ሌላ ወንድ ጋር መሄድ የሚራ ትልቁ ስህተት ነው። አሁን ላይ እንግዲህ የእግር እሳት ሆኖባታል። ብትጸጸት ምን ብትል ልትመልሰው አትችልም። ንጹህ ሰዎች ደግሞ አንዴ ከቆረጡ ቆረጡ ነው። ምክንያቱም ይታገሳሉ። ይሄ ደግሞ ይቅርታ የሚያሰጥ አይደለም። ቺቲንግ ያው ለአብዛኛው ሰው ቀይ መስመር ነው። መሆንም ያለበት እንደዛ ነው። አንድ ወንድ ቤት አስቀምጣ ባሏን ቤት አስቀምጣ ከሌላ ወንድ ጋር ሄደች ማለት የመጨረሻ ደረጃ ላይ ደርሳለች ማለት ነው። ስለዚህ አድናን ደግሞ በሰው ወሬ እንኳን አይደለም ራሱ ነው ያያት። መጀመሪያማ የሰው ወሬ አልሰማም አላምንም፣ ሚስቴ የልጄ እናት ለዛውም ነፍሰ ጡር ሆና እንደዚህ አታረግም ነበረ ሲልና ሲከራከርላት የነበረው። እንደዚህ አይነት እንግዲህ የሚከራከርላት ባል፣ የሚንከባከባት ባል፣ እርጉዝ መሆኗን ሲሰማ ቤቱን በደስታ ቅውጥ ሲያደርገው የነበረው ባል በሱ ላይ ነው እንግዲህ ስትማገጥ የነበረው። አሁን ላይ ብትጸጸት ሊመለስ አይችልም። የፈሰሰ ውሃ አይታፈስም። እባክህ ይቅርታ አድርግልኝ፣ በቂም በቀል ውስጥ ልጄ መውለድ አልፈልግም፣ ስለ ልጃችን ብለህ ብትለውም አንቺም ይቅርታ ትያለሽ ወይ? ከአንቺ አፍም ይቅርታ ይወጣል ወይ? ይቅርታ የሚለውን ቃል ታውቂዋለሽ ወይ ነው። ይቅርታ እንግዲህ የተሰበረ ልብ ሊመልስ አይችልም። መጀመሪያኑ ለሰው አይምሮ ለሰው ልብ መጠንቀቅ ነው እንጂ ብዙ ነገሮች ከተበላሹ በኋላ ሰውን ይቅርታ መጠየቅ ያንን የመጀመሪያውን ሊመልሱ አይችልም። ምናልባት ይቅርታ በመሀላቸው ላይ ስላለ ይቅር ሊባባሉ ይችሉ ይሆናል። ኖርማል ዝም ብለው ሊያወሩ ይችሉ ይሆናል። ግን ፌክ ነው ከላይ እንጂ ይሄ ጭራሽ አብሮ መሆንማ የማይቻል ነገር ነው። ምክንያቱም ከዚህ በኋላ ሊያምናት አይችልም። የሰው ልጅ ሰውን የሚያምነው አንዴ ብቻ ነው፣ እምነት። አንዴ እምነት ካጎደላችሁ ከዛ በኋላ እንደው ምንም ታማኝ ነኝ ብትሉ ብትቀየሩ ራሱ ሰው ሊያምናችሁ አይችልም። እና በጣም በተለይ በእንደዚህ አይነት ነገር ላይ ጥንቃቄ ያስፈልጋል። በጣም ማለት ነው። ውሸት፣ አስመሳይነት የሰውን ሕይወት በጣም ነው አመሰቃቅለው የሚያበላሹት። እና ሚራ እንግዲህ ተሳስታለች። አሁን ላይ ሁለቱንም ነው ያጣችው። መጀመሪያኑ ተሰብስባ ትዳሯን አክብራ ብትኖር ኖሮ ይሄ ሁሉ ባልመጣባት ነበረ። አሁን ላይ ያው ሮቤልም አይፈልጋትም። ሮቤል እንግዲህ ሉሃናን ነው የሚፈልገው፣ ሉሃና ደግሞ አድናንን ነው የምትፈልገው። ያው ሮቤል ሉሃናንም ወዷት ሳይሆን አድናን የፈለገውን ሁሉ ስለሚፈልግ ነው። ምን አይነት መንፈስ የሆነ ልጅ እንደሆነ ሮቤል በጣም ነው የሚገርመው። ሰው በወንድሙ ደስታ ሊደሰት ሲገባ ከወንድሙ ስርስር እያለ የወንድሙ ጠላት መሆኑ ከምንም በላይ ነው የሚያስጨንቀው ማለት ነው። ታዲያ የሉሃና ጭንቀት ሮቤልን ገሎ እስር ቤት ይገባል፣ ከዛ በኋላ እንዴት ትሆናለሁ የሚለው በጣም አጨናንቋን ነበረ። በጭንቀት ራሷን ስታወድቃ ነበረ። ሉሃና እንግዲህ ለአድናን ነው ይሄን ሁሉ ነገር የምትሆነው። ምክንያቱም ነፍሰ ገዳይ ከሆነ ከዛ በኋላ ከባድ ነው እንግዲህ። መቼም ሰው ገሎ በሰላም የሚኖር የለም። መታሰር አለ፣ ከዛ በኋላ ጸጸት አለ፣ ቁጭት አለ። ለዛውም ደግሞ ወንድሙን ይሄ ሁሉ ነገር ይሆናል በማለት እንግዲህ ደም ስታይ ደንግጣ ራሷን ስታ ወድቃለች። ሚራ ግን ከመደንገጥ ይልቅ ሉሃናን እየከሰሰቻን ነበረ። ይሄ ሁሉ የሆነው በአንቺ ምክንያት ነው፣ አንቺ እዚህ ቤት ከመጣች ጀምሮ ነው ይሄ ሁሉ ነገር የተፈጠረው፣ በሰላም እየኖርን ነበረ ነው እያለች ያለችው። እና ለምትናገሪው ነገር ራስሽ ኃላፊነቱን ውሰጂ
ራስሽ ኃላፊ ሆኚ፣ ሰው ላይ አታላኪ ነበረ እያለቻት ያለችው። ባትሰማትም እንግዲህ እንደዛ ነው እያለች ያለችው። አሁንም ታዲያ ሮቤል እንደዚህ ተተኩሶበት እግሩ ደምቶ እንኳን አርፎ አልተቀመጠም፣ እየዋሸ ነው። ስለ ሳራ ማወቅ ይፈልጋል አድናን። መቼስ ሳራን ገድያታለሁ ብሎ ከተናገረ የሚጠብቀው ነገር ያው ከባድ ነው። መቼም ቢሆን በራሱ መንገድ ካወቀ ወይ ደግሞ ድንገት ሚራ እና ሮቤል ስለ ሳራ ሲያወሩ ከሰሙና ከተረዱ እንጂ መቼም ቢሆን መቼስ እኔ ገድያታለሁ ገለናታል ብለው አይናገሩም ማለት ነው። የማትነግረኝ ከሆነ እገልሃለሁ፣ ሲቃዩን አበዛብሃለሁ እያለ እንግዲህ አንቆ ሊገለው አሁንም ትግል እያደረገ ነው አድናን። በነገራችን ላይ ነፍሰ ገዳይ ሊሆን ነው። በጣም ከባድ ነው። ሮቤልን የሚገለው ከሆነ ነፍሰ ገዳይ ነው የሚሆነው። ከዛ እስር ቤት ይገባል። በጣም ከባድ ነው። እንደዛ ባይሆን ብዬ ምኞቴ ነው እውነት ለመናገር። እንደው እንዴት ብላ ሳራ እንደምትገኝ አናውቅም። የሳራ ጉዳይ በጣም ከምንም በላይ አስጨናቂ ነው። ሉሃናም በጣም ተጨንቃለች። እንግዲህ እህቷን ለማግኘት እዛ ቤት እንግዲህ በሰራተኝነት ብትገባም እህቷ እሷን ለመፈለግ እንግዲህ ሉሃና ወደዛ መጣ። ይኸው አድናንን የመሰለ ባል አግኝታለች። ግን የመጣችበትን ትልቁን ዓላማ አላሳካችም። እህቷን ማግኘት አልቻለችም። ታዲያ የሳራ የአንገት ጌጥ እዛ ቤት ተገኝቷል። ያንን ጌጡን እንግዲህ እንዴት መጣ ኬት መጣ ሲባል ሚራ ሳራ ትልቅ እቃ ስለሰበረች መክፈል ስለማትችል በዛ አማካኝነት ተቀብላት ነው እያለ እንግዲህ እየዋሸ ነው ማለት ነው ሮቤል። አሁንም ሌላ ውሸት። ታዲያ ሄዶ ሚራ ስጠይቃት ስለምታወራው ነገር አላቅም እያለች ነው። መሀል ቤት እንግዲህ አድናንን እያንገላቱት እየተጫወቱበት ነው የሚገኘው ማለት ነው። አንዱ ሌላ ውሸት ይዋሻል፣ አንዱ ሌላ ውሸት ይዋሻል። ስለ ሳራ ካልነገርከኝ ግን አልለቅህም ብሎታል። ታዲያ ሚራ ሮቤልን እንዳይገለው እኔ ጋ ናት ያለችው ሳራ ብላለች ማለት ነው። ምክንያቱም ሊገለው ነበር በቀበቶ አንቆ እንግዲህ ቀበቶ አውጥቷል፣ ቀበቶን ፈቷል። በዛ በቀበቶ ለመግደል ትግል እያደረገ ይገኛል። እንግዲህ ይህ ሁሉ እንቆቅልሽ አልፎ እውነቱም ስለ ሳራ ታውቆ ከዛ በኋላ እንግዲህ አድናንና ሉሃና በሰላም አብረው እንደሚኖሩ ተስፋ እናደርጋለን። ሲቀጥል ደግሞ እነዚህ ሁለት ተንከሲሶች የእጃቸውን ማግኘት አለባቸው፣ መታሰር አለባቸው ማለት ነው። ሁለቱም ተባብረው ነፍስ አጥፍተዋል፣ ነፍሰ ገዳዮች ናቸው። አሁንም እንግዲህ አድናንን ለማስገደል በባለፈው እንዳየነው ሙከራ አድርጓል ሮቤል፣ ግን አልተሳካለትም ማለት ነው። እና እነዚህ ነፍሰ በላዎች አረመኔዎች ናቸው። ሁለቱም መቀጣት አለባቸው። እንግዲህ የምታስፈራራበት ልጅ እንግዲህ መቼ እንደሚወለድ ባናውቅም ቢያንስ ለልጄ ብለክ እያለች እየተለማመጠ ትገኛለች። አድናን ግን ልጁ ይወለዳል፣ እንደ ማንኛውም ልጅ ያድጋል። ልጄን አሳድጋለሁ፣ ልጄን እፈልጋለሁ ብሏል። ግን ከቤት እንዳትወጪ ብሏታል። ሉሃና ሚራ ከቤት ወጥቼ ልብሶች እየጠበቡኝ ስለሆነ ልብሶች መግዛት ፈልጋለሁ ስትል ከቤት እንዳትወጪ ብሏታል። እንግዲህ ሳስብ የሆነ እቅድ አለው ማለት ነው። የሆነ እቅድ አለው አድናን የራሱ የሆነ ያንን እቅድ እስከሚያሳካ ድረስ ሁሉንም አሁን ላይ እየተቆጣጠራቸው ነው የሚገኘው። ዝምታውን ሰብሯል። አድናን እንግዲህ በዝምታ በቸለተኝነት ነበረ የምናውቀው። ሁሉንም ሰው በማመን ሁሉም ነገር እውነት ነው ብሎ በመቀበል የሚታወቅ ሰው ነበረ። አሁን ግን ሉሃና ከመጣች በኋላ ሁሉንም እውነት እያጋለጠ ትገኛለች። እውነቱን እያወቀ ነው የሚገኘው። የሚራን አስመሳይነት፣ የሮቤልን አስመሳይነት፣ የእነዚህን ውሸት እንግዲህ በደንብ አድርጎ አሁን ላይ ايوه
J'ai dit, non, ici.